ኢራን ሰሜናዊ እስራኤልን በሚሳኤል መደብደቧን ተከትሎ እስራኤል በወሰደችው የአጸፋ እርምጃ ማዕከላዊና ምዕራባዊ የኢራን ግዛቶች ላይ መጠነ ሰፊ የአየር ጥቃቶችን መፈጸሟ ተሰምቷል። ባለፈው ሚያዝያ ወር የኢራን የተኩስ አቁም ስምምነት ከተደረሰ በኋላ ኢራን በእስራኤል ላይ ለመጀመሪያ ጊዜ ጥቃት የፈጸመችው ደግሞ እስራኤል በሊባኖስ እየተንቀሳቀሰ በሚገኘው ቀኝ እጇ የሂዝቦላ ታጣቂ ቡድን ላይ የምታደርሰውን ጥቃት አጠናክራ መቀጠሏን ተከትሎ ነው ተብሏል። ኢራን በቀጣይ ቀናትም ተመሳሳይ ጥቃቶች በእስራኤል ላይ ልትወስድ መቻሏና የየመን ሁቲ ታጣቂዎችም ይህንን የአሁኑን ግጭት መቀላቀላቸውን በይፋ ማወጃቸው ደግሞ የመካከለኛውን ምስራቅ ሁኔታ እንዳያባብሰውም ተሰግቷል። ዘነበ ኃይሉ በቀጣይ የትንታኔ ዘገባው ይህንኑ የፋርስ ባህረ ሰላጤ አሁናዊ ትኩሳት ይዳስሳል። ተከታትለን እንመለስ። ላለፉት በርካታ ቀናት በመካከለኛው ምስራቅ ሲያንዣብብ የቆየ ግጭት ደመና በተኩስ አቁም ስምምነት አንዴ ሲሳሳ ሌላ ጊዜ ደግሞ አንዳች እልቂት ሲያረግዝ ቆይቷል። አሁን የኢራን ጦርነት ከተቀሰቀሰ 101 ቀናትን ቢሻገርም ዘላቂ መፍትሄ ሳይገኝለት የመካከለኛው ምስራቅ ሁኔታም ያለ አንዳች መፍትሄ እንደተዳፈነ ቋያ እሳት ውስጡን ሲፍምና ሲግም ቆይቷል። በእርግጥ አሜሪካና ኢራን በመሃላቸው የነበረውን ጦርነት በእኛው የዘመን ቀመር መጋቢት 30 2018 ዓ.ም ላይ በደረሱት የተኩስ አቁም ስምምነት ማቆም ቢችሉም አልፎ አልፎ ግጭት ውስጥ መግባታቸው ግን አልቀረም። አሜሪካና ኢራን ዘላቂ የተኩስ አቁም ስምምነት ላይ እንዳይደርሱ ካደረጋቸው ምክንያቶች መካከል ቀዳሚው እስራኤል በሊባኖስ ሂዝቦላ ላይ እየፈጸመች ያለችው ጥቃት መሆኑ በተለይ ይጠቀሳል። ኢራን እስራኤል በሊባኖስ ላይ እየፈጸመች ያለችውን ጥቃት እንድታቆም በየሰላም ድርድሩ ብትጠይቅም እስራኤል በበኩሏ በሰሜናዊ እስራኤል ላይ ሮኬቶችንና ድሮኖችን በመጠቀም ጥቃት የሚፈጽመውን የሂዝቦላ ታጣቂ ቡድን አደም የማስገዛት ዘመቻ ላይ መሆኗን ትናገራለች። እናም እስራኤል በሂዝቦላ ላይ የምትወስደውን ወታደራዊ ዘመቻ አጠናክራ የቀጠለች በመሆኑ አሁን ኢራን የሂዝቦላን ዘመቻ ተካፍላ እስራኤልን ከደቡባዊ ሊባኖስ በሚያዋስነው የሰሜን እስራኤል ይዞታዎች ላይ የሚሳኤል ጥቃት ፈጸመች። ስለ ጥቃቱ ማብራሪያ የሰጡት የኢራን ማዕከላዊ ዕዝ ቃል አቀባይ እስራኤል በሊባኖስ ላይ ጥቃት ከማድረስ እንድትታቀብ የተሰጣትን ማስጠንቀቂያ በማለፏ እርምጃው እንደተወሰደባት ጠቁመው ጥቃቱ ቀጣይነት እንዳለው ነው የገለጹት። መጀመሪያ ላይ ምንም እንኳን ቀደም ብለን ማስጠንቀቂያዎችን ብንሰጥም የእስራኤል አገዛዝ ሁሉንም አይነት የቀይ መስመሮች አልፏል። እስራኤል በደቡባዊ ሊባኖስና ቤሩት ላይ እየወሰደች ያለችው ጥቃት ተቀባይነት የለውም። ቀደም ሲል አስጠንቅቀናል። በእነዚህ አካባቢዎች አንዳች ወንጀል ከተፈጸመ ጥቃት እንደምንፈጽም አሳውቀናል። እስራኤል በአስቸኳይ በሊባኖስ ላይ እያደረሰች ያለችውን ጥቃት ማቆም አለባት። በዚህ አካባቢ ተጨማሪ ጥቃት ለመፈጸም ወይንም በኢራን ላይ ጥቃት ለመፈጸም ከሞከረች ግን ከባድ ጥቃት ይጠብቃታል። በሌላ በኩል አሁን ዘግየት ብላ ቴህራን ባወጣችው መግለጫ ደግሞ እስራኤል በደቡባዊ ሊባኖስ ላይ የምትፈጽመውን ጥቃት ካቆመች በእስራኤል ላይ ተጨማሪ ጥቃት እንደማትፈጽም ማሳወቃ ተሰምቷል። የሆነ ሆኖ የእስራኤል ጦር ቃል አቀባይ ኤፊ ዴርፊን በበኩላቸው ሀገራቸው የኢራንን ጥቃት መመከቷን ጠቁመው የቴህራን ጥቃት ጉዳት አለማስከተሉን የሚገልጽ ማብራሪያ ሰጥተዋል። የኢራን አገዛዝ በእስራኤል ላይ ጥቃት በማድረስ አሁንም ትልቅ ስህተት ነው የሰራው። አገዛዙ እኛ ላይ ጥቃት ያደረሰው ደግሞ በሊባኖስ ላይ እየፈጸምን ያለነውን ዘመቻ በመቃወም ነው። ይህ እንዲሆን ከቶ አንፈቅድም። እኛ ጥቃት የፈጸምነው ሂዝቦላ በሰሜናዊ እስራኤል ላይ የሚፈጽመውን ጥቃት ሊያቆም ፈቃደኛ ባለመሆኑ ምክንያት ነው። ጦራችን ይህንን ታጣቂ ቡድን ለማዳከም የሚወስደውን እርምጃ አጠናክሮ ይቀጥላል። እስራኤል በኢራን ላይ በፈጸመችው ጥቃት በአንድ የኬሚካል ኢንዱስትሪና በሚሳኤል ማምረቻ መሰረተ ልማት ላይ ጉዳት ማድረሱም ነው የተመለከተው። በሌላ በኩል ከሂዝቦላ ቀጥሎ በኢራን በቅርብ ይደገፋል የሚባለው እዚሁ የቅርባችንና የየመኑ ሁቲ ታጣቂ ቡድንም ትላንትና ከኢራን ጋር በማበር በእስራኤል ላይ የሚሳኤል ጥቃት ማድረሱን አሳውቋል። ይህም ብቻ አይደለም። የሁቲ ታጣቂ ቡድኑ እስራኤል በሊባኖስ ላይ ጥቃት ማድረሷን እስክታቆም ድረስ በሀገሪቱ ጥቅሞች ላይ የሚወስደውን ጥቃት አጠናክሮ እንደሚቀጥል ነው የገለጸው።
نعلن حظر الملاحة البحرية بشكل كامل የየመን ኃይሎች በሚከተሉት ነጥቦች ላይ ከስምምነት ደርሰዋል። እስራኤል በቀይ ባህር ላይ ከዚህ በኋላ የመንቀሳቀስ መብቷ የተገደበ ሲሆን የእስራኤል መርከቦችንም በጠላትነት ፈርጀናል። በመሆኑም ይህ መግለጫ ከወጣበት ጊዜ ጀምሮ ማናቸውም የእስራኤል መርከቦች በወታደራዊ ኢላማዎቻችን ስር ይሆናሉ። وإن عملياتنا العسكرية ستكون متصاعدة። እስራኤልና ኢራን ዳግም ግጭት ውስጥ መግባታቸውን ተከትሎ የዓለም የነዳጅ ዋጋ ዳግም ማሻቀቡ ሲነገር እንደ ሶሪያና ኢራቅ የመሳሰሉ የቀጠናው ሀገራት ደግሞ የአየር ክልላቸውን በጊዜያዊነት ለመዝጋት መገደዳቸውም ነው የተገለጸው።